የሸዋን መሬት ለብልጽግና እሳት እናደርገዋለን። ሸዋ ቤቱን ዘግቶ ሲመክር ሲነጋገር ቆይቷል ማለት ነው። የግጭት ጠማቂዎች በር ዛሬ ላይ ተዘግቷል። ያው እንግዲህ የካቲት 29 2018 የተባረከች ቀን የተቀደሰች ቀን ለህዝባችን ለአማራ ህዝብ ኩራት ነው። ጥላት ደግሞ የሚሸማቀቅበት አይኑ የሚቀላበት ወገናችን ደግሞ የሚደሰትበት የሚስቅበት ቀን በመሆኑ እንደ አማራ ፋኖ ብሔራዊ ንቅናቄ ሐሳቤን ይገልጣለሁ ማለት ነው። እንግዲህ ለተከታታይ ቀናት ሸዋ ቤቱን ዘግቶ ሲመክር ሲነጋገር ቆይቷል ማለት ነው። አያቶቻችን እና አፄ ምኒልክ እንዲሁም ለብዙ ዘመናት ሀገርን ሲያስተዳድሩ ህዝብን ሲመሩ ያለ ልዩነት በአንድነት ያስመሰከሩበት ትልቅነትን ያሳዩበት ለልጆቻቸው ብዙ ነገር ያስተማሩበት እኛ ልጆቻቸው ደግሞ ከነሱ ተምረን የነበረን ልዩነት የነበረንን መገፋፋት ለአጠቃላይ ለአማራ ህዝብ አሁንም በአንድነት የሚታገልበትን ልዩነታችንን የነበረብንን መገፋፋትና በተንኮለኞች በሴረኞች የተተበተበብንን ትብትብ ዛሬ ቀብረናል ማለት ነው። ዛሬ ይሄንን ታሪካዊ ቀን ለህዝባችን የምናስደስትበትና መላው የአማራ ህዝብ ደስታውን ተቀብሎ እኛ እንደተቃቀፍነውና እኛ እንደተመካከርነው ሌሎችም በውጭም በውስጥም ትግላችንን የሚደግፉ ትግላችንን ለማሻገር ሌት ተቀን የሚለፉ ወንድሞቻችን እንግዲህ ይቺ የተባረከችና የተቀደሰች ቀን እንድትመጣ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝና በአማራ ፋኖ ብሔራዊ ኃይል በአማራ ቀጠና ሳምንት ዕዝ መካከል የነበረው ያለመግባባት ወደ አንድ ለማምጣት ከመጀመሪያ ጀምሮ ስትደግሙ ስትወርዱ ቀን በሐሳብ ሌሊት እንቅልፋችሁን አጥታችሁ የነበራችሁ በውጭውም ዓለም በአገር ውስጥ የትግል ደጋፊዎችና ባለቤቶች መጀመሪያ እናመሰግናለን፣ እንኳን ደስ አላችሁ ማለት እንወዳለን። ከዚህ በመቀጠል መላው ህዝባችን በአንድም በሌላ ከስተታችን ባለመማር ከአንድ አብራክ የወጡ ልጆች እውነትን ለመናገር ለአንድ ዓላማ የተሰለፉ ልጆችን ጎራና ጎራ ለይተው ጥይት ሲወራወሩ በመቆየታቸው እኛም የትግሉ አርበኞች ወይም የትግሉ አውራሪዎች መሪዎች በነበርንበት ሰዓት ይህ ችግር መፈጠሩ እና በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን። በአራቱም ግዛት ያላችሁ የትግሉ መሪዎች፣ በትግሉ ፊት አውራሪነት የተቀመጣችሁ የትግሉ ባለቤቶች ይሄ ሰላም እንዲመጣ ይሄ አንድነት እንዲመጣ ስትወጡ ስትደክሙ የነበራችሁ ሁላችሁንም እንኳን ደስ አላችሁ። ለእናንተ ምስጋናችንን እናቀርባለን። ከዚህ በኋላ ሸዋ ምድር ላይ እርስ በርስ የሚታኮስ እርስ በርስ የሚጓተት ወንድማማች አይኖርም። ተፈጥሯል። የተፈጠረውን ችግር መመለስ አንችልም። ድጋሚ እንዳይፈጠር ትናንትና ለአንድ ዓላማ የወጡ ልጆች የትም በእኛ ስህተት ዋጋ በመክፈላቸው እጅግ ልባችን እያዘነ በቁጭትና በስሜት የተሻለ ሥራ ሰርተን የተሻለ ቀራርበንና አዋህደን ሰራዊታችንን የሸዋን መሬት ለብልጽግና እሳት እናደርገዋለን። በዚህም ከጎናችን የተሰለፍከው እማትሰለቸው እማትደክመውና ተስፋ እማትቆርጠው ህዝባችን አሁንም ከጎናችን ሆነህ ጠላትን እየመታን እያንበረከክንና እያሸነፍን ጉዟችንን ወደፊት እንድናደርግ ታሪካዊ ጥሪ እናስተላልፋለን። እናመሰግናለን። በዚህ መሰረት በማድረግ አንድነታችንን በዛሬው ዕለት አጽንተናል። በቅድሚያ ግን ይሄንን አንድነት ለማየት ሲጓጉ የነበሩ እንደጓጉ ህይወታቸው ያለፈ ጀግና ሰማዕቶቻችንን ማሰብ መቻል አለብን። የነሱን ራዕይ የነሱን ዓላማ እናስቀጥላለን ብለን በገባነው ቃል መሰረት ይኸው ዛሬ አንድነታችንን መስርተን ከዚህ በፊት የነበሩ በርካታ መጓተቶችን ወደ ኋላ አሽቀንጥረን ጥለን
ዛሬ ላይ አንድ ሆነን ለሚደግፈንና ለሚጠብቀን ህዝብ ለሰራዊታችንም ጭምር ይህንን ደስታ ማብሰር እንፈልጋለን። በዋናነት ግን ከዚህ በፊት የነበሩ የግጭት ጠማቂዎች በር ዛሬ ላይ ተዘግተዋል። የአንድነት በር ተከፍቷል። አንድነታችንን መቼም ቢሆን ከዚህ በኋላ ወደ ኋላ ሊመልሰው የማይቻልበት ደረጃ ላይ መድረሳችንን በዚሁ ለሰራዊታችን፣ ለደጋፊው፣ ለህዝባችን በዚሁ መልእክቴ ማስተላለፍ ፈልጋለሁ። አጠቃላይ የአፋብን አመራሮች እንዲሁም መላው የአማራ ህዝብ፣ የአማራ ሰራዊት በእኛ አንድነት እንደምትደሰቱ ተስፋ እናደርጋለን። ሁሉም አንድ ሆኖ ወደፊት የምንገፋበትና ያላንዳች ቅድመ ሁኔታ የመጨረሻ ምርጫችን አንድ ሆነን ይህንን የተጋረጠብንን አደጋ ጠላትን በጋራ ታግለን የጋራ ውጤት የምናመጣበት የመጨረሻው ምዕራፍ ላይ ነንና ሁላችንም አንድ እንሁን። ከዚህ በኋላ ሊለያየን የሚችል አንዳችም ምድራዊ ኃይል የለም። አመሰግናለሁ። ባንዳችሁ መላው አማራ ህዝብና የሸዋ ህዝብ ብሎም የትግሉ ደጋፊዎች እንግዲህ የምትፈልጉት የምትናፍቁት አንድነት መጥቷልና እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። በመቀጠል እንግዲህ ይህ አንድነት ለሌሎች ምሳሌ ሊሆን የሚችል አይደለም። ለአማራ ህዝብ ቀርቶ ለሌሎች ጭቁን ብሔር ብሔረሰቦች ጭምር ምሳሌ ሊሆን የሚችል የአሸናፊነታችን ማረጋገጫ እውነትም አንድነቱ የእውነት የጸና ቀጣይ አንዱ ትብስ አንዳችን ትብስ እየተባባል የምንቀጥልበት የምንከባበርበት ህዝባችንን ከፍ የምናደርግበት መሪዎቻችንን የምናከብርበትና የማሸነፊያ ቁልፋችን ሆኖ ይቀጥላል። ቀጣይ እንግዲህ ቅድም መሪዎቻችንም እንደገለጹት ህዝባችን ከጎናችን እንዲሆን፣ ደጋፊ ማህበረሰብ ከጎናችን እንዲሆን እና በተሻለ ፍጥነት በተሻለ የትግል ስልት አሸናፊነታችንን እንድናረጋግጥ ጥሪያችንን እናስተላልፋለን። ይህ ሆኖ በማየቴ በግሌም እጅግ በጣም ደስታ ተሰምቶኛል። በድጋሜ እንኳን ደስ አላችሁ። አመሰግናለሁ።